አያይ እሱ እንኳን ይቅርብኝ። ይሁንሽ ካልክ ግን ምን ገጠመ? መቼም ምን ሌላ ጉዳይ የለኝ። ስለ ሀንዬ እንድናወራ ነው የመጣሁት። ሀንዬ ምን ሆነች? እኔ እኮ ጠንካራና አስተዋይ ሴት ነሽ ብዬ ነበር ማስብሽ። ውይ ምን ነው አቶ ነው ላይ አንቺ ግን ሀንዬን አመኜ ሰጥቼሽ ችላ አልሽብኝ። እሱስ ትክክል። ምን ተፈጥሮ ነው ግን እናቴ? እስከ ዛሬ ልክ አልነበርኩም። ልክ አልነበርኩም? አዎ በጠላቶቼ እጅ ወድቄ ቤተሰቦቼን ረስቼ ነበር። የምን ጠላት? አይ እሱን እንኳን ተው። ግን ሀንዬን ችላ ስላልኳት ይቅርታ አድርግልኝ። ልጅነቷን ማቆ ያንቺ ይበልጣል። አያት ሆኖ ላይ እኔ እኮ ወለድኳት እንጂ አላሳደግኳት። አሁን ያለው የሀና ማንነት የኛ ሳይሆን ያንተ ነው። እኔ እንኳን አመጣጤ ሀንዬን እኔ እንዳሳደግኳት እንዳትረሱ አልነበረም። ከዛ ሁሉ ንዴትና ድንፋታ በኋላ እንዴት ልታምን ቻለች? ችግር እኮ በጣም ከባድ ነው። ሴትዮዋ እኮ ይሄን አይነት የሚገባ ሴት አይደለች። ቢሆንም በደንብ ሳታምነን ቀርቶ አንዳንድ ፋይሎችን እንዳትደብቅ እፈራለሁ። አያሳስበህ፣ ለልጇ በደንብ አስጠንቅቄ ነግሬያታለሁ። አሁን መጣች መሰለኝ። በጣም ይቅርታ፣ ትንሽ ዘገየሁ መሰለኝ። ኧረ ይቅርታ አያስፈልግም። ተረጋጊ ወይዘሮ ሜላት። እሺ ጆሮ፣ አመሰግናለሁ። በቃ እኔ ልሂድ። እናንተ አውሩ። እንዴ ወዴት ነው የምትሄደው? እንግዲህ እናንተ በነፃነት አውሩ። ሁሉም ነገር ስለነገርኩት እሷ ስለተሻለች ወይዘሮ ሜላት። በሉ እንግዲህ ሰላም ነው። ጆሮ አንዴ ጥሩ ሰውዬው የምታምናሉ? አምናለሁ። ምን ነው? ይኸውልሽ ጆሮ፣ እኔ አንተን አምኜ ነው ይሄን ፋይል እየሰጠሁት ያለሁት። ከዚህ በኋላ ምንም አይነት ችግር ማስተናገድበት አቅም የለኝም። እሺ ችግር የለም ወይዘሮ ሜላት። ይሄ ደግሞ ማን ነው ስሙን እስኪ ይሄ ቡትሌ ጋር ከኋላ ደግሞ ይሄ ቃምቡራ ጠጪ፣ አረቄ ጠጪ፣ ጠጅ ጠጪ ሰካራም ነው የሚሆነው። አዎ አንተ ደግሞ በዛው ልክም እኮ ከሀንዬ ጋር ከኋላ ጎበዝ ሐኪም ነው የሚሆነው። ለካ እሷም አለች። ይሁን እንግዲህ። ሀንዬ ግን የት ሄዳ ነው? አሁን ነው እናቴ ጋር ደርሼ ልምጣ ብላ የወጣችሁ። ባይሆን ግን ኖላዊ አንተ እኮ እየበላክ አይደለም። ና ቆይ ናላጉርስክ ና ደግሞ ምንም ያህሉን ነው መጣጉርስ። አቤት ልጅሽ ናት? የቷ? አሁን ይወጣችኋል። ምናሴ የፍቅር ጥያቄ ቀረበለት። እንግዲህ ምናሴ በተደጋጋሚ እየመጣች በጣም ብዙ ጊዜ አብረው ያሳልፉት ልጅ ነበረች። እንግዲህ ትምህርት ቤት ነው የሚተዋወቁት ማለት ነው። ከትምህርት ቤት በኋላ ምናሴ በደረሰባቸው የገንዘብ እጥረት ምክንያት ወደ ድህነት ሲሸጋገሩ ተሆነም ትምህርት ቤት ስለጠፋባት መታ እየፈለገችው እንዳጋጣሚ ያገኘች ማለት ነው። እናም አብረው ጥሩ ጊዜ እያሳለፉ አብረው እየዋለች ነበር ዲስትሮ ቦታ። ሰላም ከመጣች በኋላ ነው ከዛም በኋላ ለመግባባት ተፈጥሮ ፍቅር መታ ሰላም ስትለው ፍቅር ብሎ ስለጠራት በዛ ምክንያት ተናዳ ጥለው ሄዳ ነበር። እናም ከጠፋችበት ተመልሳ መጣ እንግዲህ እንደምትወደው ነግረዋለች ማለት ነው። ምናሴም ግራ ገብቶታል። ምክንያቱም አንደኛ ገና ልጅ ነው፣ ሁለተኛ ደግሞ በዚህ ጊዜ የሚያፈቅርበት ጊዜ አይደለም። ትምህርቱን አቋርጦ እንግዲህ ቤተሰቦቹን ለማስተዳደር ዲስትሮ ስራ እየሰራ ይገኛል። በዚህም ስራው እንግዲህ ብዙ የተለያዩ ገጠመኞች እያጋጠሙት እየሰራ እየጠነከረ ነበር። መጀመሪያ አካባቢ እንደውም በደንብ ራሱ መጥረግ አይችልም ነበር። አሁን ላይ ግን ለምዶ ወጥሮ እየሰራ ነው። ምክንያቱም የሙሉ ቤተሰብ ኃላፊነት ስላለበት ነገሮችን ዋጥ አድርጎ በልቡ ለማንም እንትን ሳይል ጠዋት ወጥቶ እንግዲህ ማታ ነው የሚገባው ማለት ነው። በዚህም አጋጣሚ መታ ከዚህ በፊት ያው በፍቅር ምክንያት ተናዳ ጠፍታ ሰንብታ ነበረ። ከዛም መጣች ማለት ነው። እሱ ግን እኔ አሁን ላይ በጣም ብዙ ያልተፈቱልኝ የህይወቴ እንቆቅልሽ አሉ። ስለዚህ አንቺ ደግሞ ሌላ እንቆቅልሽ አትሆኝብኝ ሲላተኝ ችግር ሆንሽብኝ እያልከኝ ነው ወይ ብላ ተናደደችበት እና ድጋሚ ችግር አልሆንብህም አልመጣብህም ብላ ጥለው ሄደች ማለት ነው። እሱ ግን ያው አዝኗል። ምክንያቱም ይወዳታል እሱም በተወሰነ መልኩ፣ ግን ደግሞ ያው አሁን ላይ ቤተሰቡ ላይ አንድ ትኩረቱ ቤተሰቡ ላይ ስለሆነ ነው እሷ ማየት ያልቻለው። እሷ ደግሞ እያንዳንዱ የምታሳልፋቸው ቀናቶች ለካ ወደ ፍቅር እየቀየረቻቸው ነበረ። በዛም ነው እንግዲህ ቀንታ
ስትፈልግ ስልክ አታነሳለትም። ከዛ በኋላ ደግሞ ሲተዋት ደግሞ ተመልሳ ትመጣለች። በዚህ ምክንያት እንግዲህ ግራ አጋብተው ነበር። በስከ መጨረሻም ላናግር እፈልጋለሁ አለችው እና አሁን ላይ ስራ ላይ ነኝ በኋላ እደውልልሻለሁ ሲላትም እየቀለድክብኝ ነው ማውራት ትፈልጋለሁ እያልኩ እኮ ነው ብላ እንግዲህ እንደምትወደው ነገረችው። ያኔ ከትምህርት ቤት ጀምሮ ነው የምወደው፣ አሁን ደግሞ የበለጠ ካንተ ጋር ጊዜ ሳሳልፍ ወደድኩ ብላ ፍቅሯን ገልጻለት ትሄዳለች ማለት ነው። እንግዲህ ምናሴ ፍቅር ጥያቄዋን ይቀበላል የሚለው ነገር በጣም ከባድ ነው። ምክንያቱም አንደኛ አሁን ላይ ቤተሰቦቹ ያሉበትን ችግር እሱ ነው ምንም እንኳን የቤቱ ታናሽ ቢሆንም እንደ ታናሽ ወንድም ኃላፊነት አለብኝ ብሎ ስላሰበ የእህቶቹንና የእናቱን ሕይወት ለማኖር ደፋ ቀና እያለ ይገኛል ማለት ነው ጠንክሮ። እናም በዚህ ምክንያት ምናምን የትሁንን ጥያቄ ላይቀበለው ይችላል ማለት ነው። በእርግጥ እሷ ያደፋፈረቻት ሰላም ናት። በቃ እውነቱን ንገሪውና ያለውን ነገር ግልጽ አድርጊለት ብላ ስለነገረቻት በቃ ስሜትሽን ግለጭለት ማለቷ ነው ብላ ነው እንግዲህ እንግዲህ ያፈረጠችው ማለት ነው። እነ ተምቹ ፊት እነ ተምቹና ጆሮም በጣም እየሳቁና ሐረካታቸው በጣም ነበር የሚያስቀው ማለት ነው የሚያደርጉት ነገር። እና ምናሴ የትሁትን ጥያቄ ፍቅር ጥያቄ ይቀበላል አይቀበልም የሚለውን እንግዲህ አብረን የምናይ ይሆናል ማለት ነው። በሌላ በኩል ወይዘሮ ሜላት የፍርድ ቤቱ ጉዳይ በሁለት ጠበቃዎች እያካሄደች ትገኛለች ማለት ነው። እንግዲህ አቶ መዘክር ወይዘሮ ሜላትን በጣም ነው የሚወዳትና የሚያከብራት። በዚህ ምክንያት የደረሰባትን ችግርና ያለውን ነገር ሁሉ ኢዩኤልን ጠይቆ ሙሉ በሙሉ ነግሮት ነበር። እናም ታደሰን ቀጥሮ እሱ እንዲከታተል የፍርድ ቤቱን ጉዳይ እንዲከታተል ልኮት ነበር። በዚህ ምክንያት ስራ ስላልገባ ሉሊት ደግሞ የት ነበርክ? ለምንድን ነው ስራ ያልገባኸው? ብላ ጠየቀችው ማለት ነው። እሱም ያው አቶ መዘክር የሆነ ስራ እንዳዘዘው ነገራት። በዛ ምክንያት ምንድን ነው ብላ ወጣታ ስጠይቀው እንግዲህ የወይዘሮ ሜላት የፍርድ ቤት ጉዳይ እሱ እንዲከታተል እንደፈለገ ምናምን ብዙ ሙሉ መረጃ ነገራት ማለት ነው። በዚህ ምክንያት እንግዲህ ሉሊት በጣም ተናዳለች። ምክንያቱም ወይዘሮ ሜላት በስራዋ በጣም ውጤታማ ስለሆነች ትበልጠኛለች ብላ ስላሰበች ይሆን አይታወቅም። እንግዲህ ሀኒቾ መታ ስለ ፍርድ ቤቱ ጉዳይ ቢሮ እያወሩ እያለ እንዳጋጣሚ ሰምታ ነበር። እናም ስለ ፍርድ ቤትሽ ጉዳይና ስለ ድርጅትሽ ብዙ ማውቀው ነገር አለው፣ እኔ አንቺን መከታተል አለብኝ። ምክንያቱም የራስሽን ድርጅት አዘግተሽ ከመጣሽ የኛን ድርጅት ደግሞ ማታዘግበት ምንም ምክንያት የለም፣ አንቺን እከታተልሻለሁ እያለቻት ትገኛለች ማለት ነው። በዚህ ምክንያት ወይዘሮ ሜላት ምን እንደምትፈልግ ከእሷ ግራ ነው የገባት እያሉ፣ ምክንያቱም እሷ አርፋ ስራዋን እየሰራች ነው ያለችው። እሷ የምትፈልገው ልጆቿን ማስተዳደር፣ ልጆቿ ቤተሰቧን የተሻለ ሁኔታ ላይ ለማድረስ ነው የፈለገችው። በነገር ግን ሉሊት ከእሷ ምን እንዳደረገች በማይታወቅ ሁኔታ ጠምዳ ይዛታለች ማለት ነው። ነገር ግን ኢዩኤል በጣም ነው ወይዘሮ ሜላትን የሚያከብራት። እናም የፍርድ ቤቱ ጉዳይ ምን ደረሰልኝ ሲላት እኔ አሁን ላይ ትኩረቴ እኛ የተዘጋው ድርጅት ላይ ብቻ ሳይሆን እዚህ እናንተ ድርጅት ላይ ነው ትኩረቴ። ስለዚህ የተዘጋው ድርጅት አሁን ላይ ትቼዋለሁ። አሁን መተዳደሪያ የሆነኝና እየወጣው እየገባው ያለው በእናንተ ድርጅት ላይ ስለሆነ ትኩረቴ እናንተ ድርጅት ላይ ነው አለችው ማለት ነው ለዩኤል። እሱም ትኩረትሽን እኛ ድርጅት ላይ ስላደረግሽ ሙሉ ጊዜሽን ስለሰጠሽ በጣም እናመሰግናለን። ነገር ግን በአንቺ ድርጅትም ላይ ቢሆን ተስፋ እንድትቆርጭ አልፈልግም፣ ምክንያቱም በሂደት ይስተካከላል ብሎ መከራት ማለት ነው። እናም ኢዩኤል ወይዘሮ ሜላት ፈተና እየሆነችባት እንደሆነ ሉሊት ስላወቀ ሉሊትን ማስጠንቀቂያ ሰጥቷታል ማለት ነው። እናም በቅሽ ተያተኝ፣ እሷ የራሷ የሆነ ችግር ከበቂ በላይ ያለባት፣ ስለዚህ አንቺ ድጋሚ ሌላ ችግር አትሆኝበት ብሏታል። እሷ ደግሞ ካልደረሰችብኝ አልደርስባትም ነው ወይስ ችግር ሁናብኛለች ብላ ነገረችህ ብላ በጣም ተናዳ ነግረው ነበረ። እሱ ግን እሷ ማለም ላይ ችግር የምትሆን ሴት አይደለችም። እሷ አሁን እንደምታያት አሁን ያለችበት ቦታ የሚገባት አልነበረም። ነገር ግን ጊዜ ነው ይወጣላት። ስለዚህ ይሄ ስራ ለእሷ የምትወጣበት የምትገባበት የልጆቿን ጉሮሮ የምትዘጋበት ስለሆነ እባክሽ ተያተኝ ብሎ ለሉሊት ማስጠንቀቂያ ሰጥቷታል ማለት ነው። ምክንያቱም እየተፈጠረ ያለውን ነገር ቅርብ ርቀት ላይም ስለሚከታተል ማለት ነው። እንግዲህ ሉሊት ምናልባት አለቃዋ ቢሰማ የሆነ መስመር ሊያበጅላት ይችላል። ነገር ግን እሷ ከዚህ በፊት እንግዲህ 15% ያለው አሜሪካ፣ ይህ ግን 15% ያለው የድርጅቱ 15% ያለው አሜሪካ የሚኖረው እሱ ውክልና ስለሰጠኝ በዛ ምክንያት ነው
እኔ እዚህ ድርጅቱን እየተቆጣጠርኩ ያለው ነው የምትለው እንጂ በሌላ በኩል ምንም ድርጅቱ አባልና የድርጅቱ ሰራተኛ ስለሆነች ምናልባትም ሊያስወጣት ይችላል ማለት ነው። ምክንያቱም ወይዘሮ ሜላት ለድርጅቱ ከሷ የበለጠ ስለምታስፈልግ የምትረብሻት ከሆነ ሊያስወጣት ይችላል። ነገር ግን እሷ ቀድማ እንደዚያ ካማረረቻት ወይዘሮ ሜላት ደግሞ በክብሯ ስለማትደራደር ሁሉን ነገር እርግፍ አድርጋ ጥለውም ወደ ስራ ልታቋርጥ ትችላለች ማለት ነው። ምክንያቱም እሷ ራሱ እኔ ከፈለግሽ እኮ እኔ እዚህ የመጣሁት ልሰራ ነው እንጂ ሌላ ነገር አይደለም፣ ስለዚህ ከፈለግሽ ተውልሻለሁ እያለቻት ነበር። እሷ ደግሞ ስራ እንድትቀሪ ምናምን አልፈልግም ብላታለች። ነገር ግን በዚሁ ከቀጠለች ሉሊት ወይዘሮ ሜላት ስራዋን ልታቆም ትችላለች። በዛ ደግሞ አለቃዋ ከሱ ከሰማ ደግሞ ሌላ ችግር ነው የሚፈጠረው እሷ ላይ። እናም አብረን የምናየው የሆነን ቀጣዩን ክፍል እስከ መጨረሻው አብራችሁን ስለተከታተላችሁ እጅግ በጣም እናመሰግናለን። በያላችሁበት ሰላማችሁ ይብዛ።